እንደምናላችሁ ተመልካቾች ይህንን ፕሮግራም የምትከታተሉ እንግዲህ ስለ ኤርትራ ዲቴይል የሆነ ሂስቶሪካል ፖለቲካል ከእንደገና አድሚኒስትሬቲቭ የመሳሰሉ ታሪኮችን እየተናገርኩ ነው ያለው እና ሞር እንግዲህ እስካሁን ወደ 6 ቪዲዮዎች ኮምፓይልድ ሆነዋል። የሰባተኛው ነው ማለት ነው። እዚህኛው ላይ ደግሞ የምንመለከታቸው ነገሮች ከፌዴሬሽኑ በኋላ ነው። ፌዴሬሽን እንትን ከተባለ ፌዴሬሽኑ ሳይን ከተደረገ በኋላ ፌዴሬሽኑ ምን ይመስላል የኤርትራ የሚለውን ነገር እና ወደ ምን ኮንስኮንስ አመጣ ነው። ኦኬ፣ በእያንዳንዳችሁ አይምሮ ውስጥ አሁን እንዲሳል የምፈልገው ነገር አለ። እሱም ደግሞ ምንድነው? ሶሻል ኢንጂነሪንግ ነው። ሶሻል ኢንጂነሪንግ አሁን ኮሎኒ ሲባል ጀስት ሂዶ ዝም ብሎ የሆነ ቦታ ገዝቶ መምጣት አይደለም። እዛ የሚያሳድራቸው ብዙ ነገሮች አሉ። የአመጋገብ ሊሆን ይችላል፣ የባህል ሊሆን ይችላል፣ የስታይል ሊሆን ይችላል፣ የኢኮኖሚ ሊሆን ይችላል፣ የተለያዩ ፐርስፔክቲቮች ሊሆኑ ይችላሉ። ኤርትራውያኖች 60 ዓመት ማለት 50 ዓመት በጣሊያን 10 ዓመት ደግሞ በእንግሊዝ በሚገዙበት ጊዜ ለሶሻል ኢንጂነሪንግ ተደርገዋል። ስለዚህ ይሄ እኛ ጋር ለምሳሌ ኢትዮጵያ ጋር ከነበረው አድሚኒስትሬሽን ኦር ዋትኤቨር ወይ ደግሞ ከህዝቡ ጋር መተው ልክ እንደ ወተትና እንደ ውሃ ላይክ ማች ያደርጋሉ ብሎ ማሰብ አስፈላጊ አይደለም። ልክ አሁን ለምሳሌ ቅድም እንደነገርኳችሁ ይሄ የአንዲት እናት ልጆች ብዬ ሃይፖቴቲካል ኤግዛምፕል እንደሰጠዋችሁ ማለት ነው። ለመንታ ልጅ ወልዳለች፣ ማሳደግ አቅቷታል። ከዛ በኋላ አንደኛውን ለማደጎ ወደ ውጭ ሀገር ሰደዋለች፣ አንደኛውን ግን አሳደገዋለች። ን ከ30 ዓመት በኋላ ተገናኙ። ከ30 ዓመት 60 ዓመት አድርጉት። በዚህ ሴናሪዮ ሲገናኙ አንድ አይነት ነገር ነው ወይ የሚያስቡት? አንድ አይነት ሶሻል ስትራክቸር ጭንቅላታቸው ውስጥ ይኖራሉ። የባህል የምናምን እንዲህ የሚባሉት ነገሮች እነዚህ ኮምፕሌትሊ በደንብ ልታያቸው የሚገባ ነው። ኢቨን 100% ራሱ እንኳን ፍላጎት ቢኖር ከኤርትራ በኩል 100% ደግሞ ከኢትዮጵያን በኩል ፍላጎት ቢኖር ይህን ውህደቱ ላይ ዝም ብሎ እግር በእግር አይሆንም። ብዙ የሚሰሩ ስራዎች አሉ። ቢኮዝ እነሱ 60 ዓመት የሚያክል በውጭ አስተዳደር ሲተዳደሩ የነበሩ ህዝቦች ናቸው። ስለዚህ ዝም ብሎ መጥቶ ሰጥቶ አይገባም ማለት ነው። አሁን በፌዴሬሽን ነው ዩናይትድ ኔሽን ወደ ኢትዮጵያ እንድትመጣ ኤርትራን እንትን ያደረገው ማለት ነው። አሁን የመጀመሪያውና ትልቁ ነገር አይምሯችን ማስቀመጥ ያለብን ራሳቸው ኤርትራውያኖቹ ኃይለ ሥላሴ ኢንተርፌር ሳያደርጉ የኢትዮጵያ ፖለቲከኞች ኢንተርፌር ሳያደርጉ ምንም ሳያደርጉ ኤርትራውያኖች ራሳቸው በ3 የፖለቲካ ፋክሽን ተከፍሎ መጥተው ነበረ። አንደኛው ጀስት ከኢትዮጵያ ጋር እንዋሃድ የሚል ቡድን ነው። ሁለተኛው ደግሞ ከኢትዮጵያ ጋር እንዋሃዳለን፣ ነገር ግን የምንዋሃደው በፌዴሬሽን ነው የሚል። ሶስተኛው ደግሞ ኢንዲፔንደንት ኤርትራ ወይ ደግሞ ዩናይትድ ኔሽን የሚያስተዳድራት ኤርትራ ትሁን የሚል ነው። እሱም ደግሞ የሙስሊሙ ፋክሽን እንደሆነ አይተን አሁን እነዚህም በስታቲስቲክስ ደረጃ ስንመለከታቸው ከኢትዮጵያ ጋር ትቀላቀል የሚሉት አይዘር በፌዴሬሽን ኦር ላይክ ዝም ብለን እንቀላቀል የሚሉ ኤርትራውያኖች በቁጥር በሚታዩበት ጊዜ እነዚህኞቹ አገርን መስረት ከሚሉት በጣም ያነሱ ነበር። ምክንያቱም ኦልሞስት ላይክ ሃይላንድ ኤርትራ ላይ የሚኖሩት አኮሌ ግዛት፣ ሰራይ፣ ሀማሴን ምናምን ነገር የሚኖሩት ከኢትዮጵያ ጋር እንቀላቀልና በፌዴሬሽን እንቀላቀል የሚለው ሀሳብ የዛ አቀንቃኞች ነው የነበሩት። ይሄ አገር ሆናለው የሚለው ሙስሊም ኤርትራውያኖችን የሚዘወር ነው በአጠቃላይ ግራቪቲውን ስንመለከተው ማለት ነው። ስለዚህ የፖለቲካ ስራዎች ቢሰሩ በራሱ ኤርትራ ከኢትዮጵያ ጋር ልትመጣ የምትችልበት ቻንስ በጣም ሰፊ ነበር። ነገር ግን እዚህ ጋር አሁንም ዩናይትድ ኔሽንም ኤርትራን በፌዴሬሽን በሚያመጣበት ጊዜ ራሱ በአሻጥር ነው። ብዙ አሻጥሮች አሉ እዛ ላይ። ኢትዮጵያንም ኤርትራንም በሚጠቅም ሳይሆን እነሱን በሚጠቅም ደረጃ ነው ያንን ያደረጉት ማለት ነው። አንደኛው ምንድን ነው? ኤርትራውያኖች ሪፈረንደም አላደረጉ።
ሪፈረንደም አላደረጉም ማለት ምንድን ነው? እዚህ ጋር አሁን አገር መሰረታለሁ የሚል አለ። እዚህ ጋር በዩናይትድ ኔሽን እንትን ያደርገኝ የሚል አለ። እዚህ ጋር ደግሞ ሌላ ሌላ ሀሳቦች ያሉት አሉ። እዚህ ጋር ከኢትዮጵያ ጋር መስማማት ፈልጋለሁ የሚል አለ። እንዲህ ብዙ ናቸው ያሉ። ኦኬ ብዙ ናቸው። እነዚህ ሆሞጂኒየስ ሆነው አንድ አቅጣጫ መጥተው ከኢትዮጵያ ጋር እንዋሃድ የሚሉ አልነበሩም። ስለዚህ ይህንን ነገር ሶልቭ የሚያደርገው ነገር ምንድን ነው? ዲሞክራሲ ዲሞክራሲ ደግሞ ሩል ኦፍ ሎው ወይ ደግሞ ሩል ኦፍ ማጆሪቲ ኦር ሩል ኦፍ ፒፕል ዲሞክራሲ ይሄ ነው። ስለዚህ አሁን ኤርትራውያኖች ይሄ አስተሳሰብ ይሄ እንትን ቢሰጣቸው ይሄ ቮት አድርጉ በቃ በዚህ ጉዳይ ሪፈረንደም አድርጉ ቢባሉ ሞስት ላይክሊ ወደ ኢትዮጵያ እንምጣው የሚለው ቡድን አይዘር በፌዴሬሽን ኦር ዩኒታሪ ሲስተም ዋትኤቨር እሱ ቁጥር የበዛ ነበረ። አሁን እኔ በጣም ብዙ ሊትሬቸሮች አይቻለሁ። ሊትሬቸሮቹን ሳይ ስፔሻሊ ሃይላንድ ኦፍ ኤርትራ የሚኖሩ ሰዎች ይህንን ሀሳብ የሚደግፉ ስለነበሩ ይህ በሰላማዊ መንገድ ለህዝቡ ቢቀመጠለት ኑሮ የዛን ጊዜ ወደ ኢትዮጵያ ሊመጡ ይችላሉ፣ ላይመጡም ይችላሉ። ኦኬ አልመጡም ማለት የሀገር መጨረሻ ነው ምናምን ነገር ማለት አይደለም። እንደሱ አይደለም። በብዙ ኮኦርዲኔሽን አብሮ መስራት ይቻላል። ኦኬ መስራት ይቻላል። ነገር ግን እዛ ጋር ምንድን ነው የተደረገው? ድምፃቸው ሀይድ ተደርጓል። ይህንን ሀይድ ያደረገው ሆን ብሎ ዩናይትድ ኔሽን ራሱ ሀይድ ያደረገው ያላ ባለመደረጉ የተነሳ እዚህ ጋር ከኢትዮጵያ ጋር አንቀጥልም ምናምን የሚሉት ቡድኖች ውስጥ ለውስጥ ስጉምት የሆነ ምንድነው አንደርግራውንድ የሆነ ፖለቲካ እንዲያራምዱና የሆነ ነገር በተፈጠረ ቁጥር ይኸው ብለናቸው ያለን ነበረም ለማለት የሚያስችላቸው ፕላትፎርም ነበር። ስለዚህ ያቺ ሪፈረንደም ባለመደረጓ ነው። ሪፈረንደም ተደርጋ ግን 50+% ወደ ኢትዮጵያ እንምጣ ቢባል ኖሮ which is ሞር ዲሞክራቲክ ያደርገው ነበረ። ሞር ደግሞ እነዚህ እንገንጠል የሚሉትም ኃይሎች ወይ ደግሞ ወደ ኢትዮጵያ አንገባም ምናምን ነገር የሚሉት ኃይሎች ምን ይሆኑ ነበረ? ጥግ ጥጋቸውን የሚይዙበት ሴናሪዮ ይፈጠር ነበር። ያ እንዳይፈጠር ያደረገው ሪፈረንደም ስላላደረጉ። ኦኬ ሪፈረንደም አላደረጉ። ሪፈረንደም ሳይደረግ ለአሜሪካን ኢንተረስት ሲባል ለዩናይትድ ኔሽን ኢንተረስት ሲባል ስፔሻሊ ለዌስተርን አውሮፓ ኢንተረስት ሲባል ቢኮዝ they want to ሁለተኛ ዓለም ጦርነትን እነሱን ለመቆጣጠር እና ሰስቴናብሊ እነሱ ዶሚኔት አድርገው ለመቀጠል ቀጥሎ ደግሞ እነዚህ የኮሚኒስት ኃይሎች ሲስፋፉ ስለነበር እነዚህ የኮሚኒስት ኃይሎች እንዳያስፋፉ በማድረግ አሜሪካኖችም ደግሞ ስትራቴጂክ የሆነ ቦታ ቀይ ባህር ላይ እሱን ለመያዝ ኃይለሥላሴን ለመጠቀም ስለፈለጉ ኤኒዌይስ በፌዴሬሽን ተብሎ ኤርትራ እንድትገባ ተደረገ፣ ወደ ኢትዮጵያ እንድትመጣ ተደረገ ማለት ነው። ፌዴሬሽኑ ምንድን ነው? አሁን አብዛኛው የኢትዮጵያ ሰው ፌዴሬሽን ይላሉ። እንደሱ ግን አይደለም። ኦኬ አንደኛው ፌዴሬሽን ምንድን ነው? ኤርትራ የራሷ የሆነ ኮንስቲቱሽን አላት ማለት ነው። በቃ ህገ መንግስት አላት። እሷ ራሷን ትመርጣለች፣ ምን ታረጋለች፣ ምናምን ነገር እንደዚህ አይነት ነገሮችን እራሷ ነው የምትሰራው። ኦኬ አንደኛው ይሄ ነው። ሁለተኛው በወቅቱ ፌዴሬሽን ሁና ኤርትራ ወደ ኢትዮጵያ በምትገባበት ጊዜ የአገሪቷ ኦፊሻል ቋንቋዎች ተብሎ የተመረጡት ትግርኛና አረብኛ ናቸው። ትግርኛና አረብኛ ኦፊሻል ቋንቋዎች ናቸው ተብሎ ነው የተመረጠው ማለት ነው። ስለዚህ ያንን ኃይለሥላሴ እንትን ብለው ነው የፈረሙት ማለት ነው። አማርኛ ይሁን ወይ ሌላ ቋንቋ ይሁን ወይ እንግሊዝኛ ይሁን ምናምን የሚባል ነገር አልነበረም ስምምነቱ ላይ አልነበረም። ከዛ በኋላ የራሷም ደግሞ ኤርትራ የራሷ ፖሊስ ፎርስ ምናምን ነገር ይኖራታል። እንዲህ አይነት ነገሮች ይኖራሉ። ስለዚህ በዛ ተስማምተው ነው ኤርትራ የገባቸው። ይሄ ለኢትዮጵያ መንግስት ወይ ደግሞ ለኃይለሥላሴ መንግስት ኢት ዋዝ ጎልደን ቻንስ ነው ነበር፣ ጎልደን ቻንስ ላይ ነበር። ምክንያቱም እንደነገርኳችሁ ታሪኩን ከኋላ ጀምሮ በደንብ አድርጋችሁ ካያችሁት የአክሱም መንግስት ሲፈራረስ ጀምሮ አካባቢ ኮስታል ኤሪያው በአረቦች ቀጥሎም ደግሞ በኦቶማን ኤምፓየር የተያዘ ነበር እንጂ የኢትዮጵያ መንግስት ኮስታል ኤሪያው ላይ የቀይ ባህር አካባቢ ላይ ኮንትሮል ኑሮት አያውቅ። አለውም ከተባለ በጣም በቃ ኢመንት የሆኑ ነገሮች ለምሳሌ የዛጉዌን መንግስት ስንመለከት ከአረቦች ፍቃድ እየወሰደ
በዛች በኩል እባካችሁ አስገቡኝ አስወጡኝ አይነት ነገር ነው እንጂ የነበረው ኮንትሮል አልነበረው። ይሄ ኮስታል ኤሪያው ራሳቸውን ዛሬ ኤርትራንን በሚሉ በአኮለ ግዛይ፣ በሐማሴን፣ በሰራይ በምናምን እየተያዘም አልነበር። ኦኬ በውጭ ኃይሎች እየተያዘ ነው የነበረው። ቀጥሎም ደግሞ በኩዌት ትሪቲ አፄ ዮሐንስ ምጽዋን ወደ ኢትዮጵያ በሚያመጡበት ጊዜ ስንትና ስንት ጦርነት ተደርጎ ስንትና ስንት መከራ ታይቶ ስንት ብዙ ነገሮች ከተፈጸሙ በኋላ ነው ያ የተገኘ። ነገር ግን የኃይለ ሥላሴ ያ ሳይሆን ቀርቶ ሁለተኛ የዓለም ጦርነት ላይ ራሳቸው አውሮፓውያኖቹም ተዳቀው ስለነበረ ከዚህ በኋላ ኮሎኒ ምናምን ነገር ይቅር ምናምን ነገር በሚባል ኃይለሥላሴ ከአውሮፓና ከአሜሪካ ጋር በነበራቸው ኢንተራክሽን ከዩናይትድ ኔሽን በነበራቸው ኢንተራክሽን በዛ ተደርጎ ኤርትራ በሬፈረንደም እንድትመጣ ተደረገ። which is a golden opportunity። ይህንን ጎልደን ኦፖርቹኒቲ ደግሞ የኃይለሥላሴ አድሚኒስትሬሽን ሞር ዲሞክራቲክ በመሆን ሞር በቤኔፊሻሪ በማድረግ አካባቢው ላይ ያሉ ዲስከሽኖች እንዲካሄዱ፣ ዲያሎጎች እንዲካሄዱ፣ እንዲህ አይነት ነገሮች እንዲፈጠሩ በማድረግ ቀጥሎ ደግሞ አሁን ለምሳሌ ዩኒተሪው ለምሳሌ ኤርትራ ወደ ኢትዮጵያ ስትመጣ ለኢትዮጵያ ብቻ አይደለም የሚጠቅመው፣ ለኤርትራም ነው የሚጠቅመው። ለምንድን ነው ሲባል አሁን ኤርትራ የምትባለው አካባቢ ኢትዮጵያ እነዚህ ሲኮስታል ሆኖ ደግሞ ፖርቱን ካልተጠቀመችበት ምንም ልታደርገዋችን ምንም የሚደረግ ነገር አይደለም። እሺ ሱዳን አትጠቀምበትም፣ ጅቡቲ አትጠቀምበትም፣ ሶማሊያ አይጠቀምበትም፣ ኬንያ ኦር ዋሬቨር ሌሎቹም አይጠቀምበትም። ልትጠቀምበትም የምትችለው ኢትዮጵያ ነው። ኢትዮጵያ ደግሞ ስትጠቀምበት ምን ይፈጠራል ብለን ስናስብ ትልልቅ የንግድ መስመሮች ይዘረጋሉ፣ የሰፕላይ ቼን መስመሮች ይዘረጋሉ፣ የሎጂስቲክስ መስመሮች ይዘረጋሉ፣ የዌር ሃውሲንግ መስመሮች ይዘረጋሉ። በዚህ ደግሞ ዋን ዌይ ኦር አናዘር የገንዘብ ፍሎ ትራንዛክሽን ይሄ ምኑ ንግዱ ምናምን ነገር ኤርትራን በከፍተኛ ደረጃ ይጠቅማል። ሌላው ደግሞ አግሪካልቸር ነው። ኤርትራ ብዙ የሚታረስ መሬቶች ያሉባት አካባቢ አይደለችም። ኦኬ አይደለችም። ሶ የሚታረስ አካባቢ የነበረው ኢትዮጵያ ነው። ስለዚህ አግሪካልቸራል የሆኑ ፕሮዳክቶች ደግሞ ከኢትዮጵያ ወደዛ ይሄዳሉ። ስለዚህ እነሱ በፈለጉት ሴክተር መስራት ማደግ ምናምን ነገር ይችሉ ነበር። ይህንን እነሱም አይጠሉት ይፈልጋል። ለኢትዮጵያም ደግሞ ጠቃሚ ነው። ለምንድን ነው ሲባል ቀይ ባህር ላይ ትገባለች ኢትዮጵያ። ቀይ ባህር ላይ ደግሞ መግባት ማለት ስትራቴጂካሊ ኢምፖርታንት ቦታ ስለሆነ ለአውሮፓ፣ ለኤሽያ፣ ለአፍሪካ፣ ለተለያዩ ነገሮች ኢቨን ጂኦፖለቲክስ በጣም ኢምፖርታንት ስለሆነ ኢትዮጵያ በዛ ውስጥ ተቋዳሽ የምትሆንበት በዓለም ውስጥ ተሰሚነት የምትሆንበት የተለያዩ ቤኔፊቶች የምታገኝበት ስለሆነ ለኢትዮጵያም ጥሩ ነው። ስለዚህ አጠቃላይ ምንድን ነው ኢንቴግሬሽኑ ሙቹዋል ኢንቴግሬሽን። ስለዚህ ይሄ አንደኛ ከኤርትራ በኩል ያለው ነገር ይህንን አውቆ በማጣመም ከኢትዮጵያ ውስጥ ያለው ነገር አውቆ በማጣመም ለራሳቸው በሚጠቅማቸው፣ ምክንያቱም ፕራዮሪቲ የሚሰጠው ለኤርትራ ሕዝብ አይደለም፣ ፕራዮሪቲ የሚሰጠው ለኢትዮጵያ ሕዝብ አይደለም። ፕራዮሪቲ የሚሰጡት ለስልጣናቸው ነው። ይሄ ነው አሁን እንግዲህ ሄዴክ ሆኖ ያለው በዛ አካባቢ ማለት ነው። በዛ አካባቢ ሄዴክ ሆኖ ያለው ይሄ ነው፣ ፕራዮሪቲ የሚሰጠው ለስልጣን። ስለዚህ ይሄ ስለሆነ ይሄ ነገር ወደ ምን ቀይሮታል ማለት ነው? ነገርየውን በቃ ማኔጅ በማይደረግ እንትን ውስጥ መሻከር ውስጥ ከቶታል። ከዚያ በኋላ ኃይለሥላሴ ምንድን ነው የሚያደርጉት ነው? የመጀመሪያ የሚያደርጉት ነገር የአረብኛ ቋንቋን ከዛ አካባቢ ባን ያደርጉታል፣ ያግዱታል። ኦኬ አሁን እዚህ ጋር እኛ ኢትዮጵያውያኖች ነን ወይ ደግሞ እኛ እንደዚህ ነን፣ አረብኛ እኛ ጋር ምን ያደርግልናል፣ እዛው ሀገሩ ጋር ይቀመጥ የሚል ልናስብ እንችላለን። እንደሱ ግን አይደለም። ለምንድን ነው ሲባል አረብኛ የእስልምና ቋንቋ ነው። ኦኬ አረብኛ ቋንቋ። ስለዚህ በሙስሊም እምነት ውስጥ በአረብኛ ቋንቋ መጸለይ ከአላህ ጋር ዳይሬክትሊ ኮሚኒኬት እንደማድረግ ነው የሚቆጠረው። ስለዚህ የሙስሊሙ ማህበረሰብ አረብኛን እንትን የሚያደርገው ጭንቅላት ውስጥ የሚያስቀምጠው እንደ ካልቸራል አሲሚሌሽን ወይ ደግሞ ተገዶ ያንን ቋንቋ እንደሚማረው ሳይሆን ኖ ለሃይማኖቱ ከአላህ ጋር ኮሚኒኬት በሚያደርግበት ጊዜ በሚጸልይበት ጊዜ ያ በደንብ አድርጎ ያግባባኛል
በአረብኛ ስነግረው አላህን ቶሎ ነው የሚሰማኝ የሚል ፐርሰፕሽን አለ። ይህን ማወቅ ያስፈልጋል። ይህንን ሳናቅ ብዙ ሃይማኖት ያለበትን አካባቢ ዝም ብለን ሂደን እንዲህ ነው ልንል አንችልም። አሁን ሙስሊሞቹን ተነስተን ባካቸው አረብኛን ተዉት ልንላቸው አንችልም። ምክንያቱም ሪሊጅን በጣም ኮምፕሌክስ ነገር ነው። ሪሊጅን ኢዝ ናት ማት፣ ሪሊጅን ኢዝ ናት ሳይንስ፣ ሪሊጅን ኢዝ ናት ፖለቲክስ። ሪሊጅን በጣም ኮምፕሌክስ የሆነ ቶፒክ ነው። ስለዚህ ሃንድል የሚደረገው ደግሞ በጣም እስላይክ ሰከን ባለ መንገድ ታይቶ ነው። ስለዚህ አረበኛ ቋንቋን ባን ያደረጉበት መንገድ ትክክል ነው፣ ትክክል አይደለም፣ አይደለም የሚለው ነው መልሱ የሚመጣው ማለት ነው። መልሱ የሚመጣው ለምን ሲባል ሙስሊም ወንድሞች ስላሉ፣ ሙስሊም የእኛ ዜጋዎች ስላሉ፣ እነዚህ ሙስሊሞች ደግሞ የራሳቸውን ሃይማኖት ማራመድ ስላለባቸው እዛ ውስጥ እንግዲህ አይታወቅም የሃይማኖት ዲስከሽኖች ሊደረጉ ይችላሉ። በእምነቱ አማካኝነት የራሳችንን ማንነት እየተውነው ነው፣ የራሳችንን ቋንቋ እየተውነው ነው። እንዲህ የራሳችንን ማንነትና ቋንቋችንን ከተውነው ደግሞ በየትኛውም ዓለም ማንነቱን የራሱን ባክግራውንድ ማህበረሰብ አድጎ አያውቅም። ስለዚህ እኛ ልናድግ አንችልም። ፎር ኢትዮጵያዊ ሙስሊም ነው መሆን ያለበት። ኦኬ ሙስሊም መሆን ያለበት ልክ እንደ ኢራን። አሁን ለምሳሌ ኢራን ላይ ያለው ሙስሊም የተለየ ነው። ኦኬ ቱርክ ላይ ያለው ሙስሊም የተለየ በቃ ቱርክ ነው ራሱ። ኦኬ ሳውዲ አረቢያ ላይ ያለው እንደዛ ነው። ኩዌት ላይ ያለው ልክ እንደዛ ነው። የመን ላይ ያለው ልክ ሌሎቹም ጋር የየራሳቸው ነው ያላቸው፣ የየራሳቸው ሙስሊም ነው ያላቸው። ዴርፎር የእኛም ሙስሊሞች ደግሞ ኢትዮጵያውያን ሙስሊም ነን የሚሉ ሊፈጠር ይገባል። ያንንም ደግሞ ኢንከሬጅ ልናደርግበት ይገባል። በዚህ ላይ ደግሞ ዲያሎግ ልናደርግ ይገባል። ውሹ ዲስከስ አባውት ዳት ስታፍ ማውራት፣ እነዚህ ነገሮች በደንብ ማዳበር ይገባናል። ቢካዝ የኢትዮጵያ ሙስሊም ለምሳሌ ሳውዲ አረቢያ በሚሄድበት ጊዜ አንተ ሙስሊም ነህና እና እባክህ እዚህ ሶፋው ላይ ተቀመጥ፣ እቺን ማርቼዲስ ንዳ፣ እቺኛዋን እንደዚህ አድርግ፣ እንደው እዚህን ነዳጅ አብረን እንግዲህ እንካፈል አይለው። ኢትዮጵያዊ ሙስሊም ነው። ስለዚህ እዛ የሚሄደው ምንድነው? ከብቶች ሊጠብቅ ነው። ሴቶች እህቶቻችን የሚሄዱት ደግሞ የእነሱን ጽዳት ሊሰሩ፣ የእነሱን ቤት ምናምን ነገር ሊያገለግሉ ነው የሚሄዱት። ስለዚህ ክብራችንን ምንነታችንም ኦር ዋሬቨር ኢትዮጵያ የምትባለው አገር ስታድግ ስትበለጸግ፣ ኢትዮጵያ የምትባለው አገር በደንብ ራሷን ስትችል ነው የኢትዮጵያ ሙስሊሞች ከዛ ተቋዳሽ የሚሆኑት እንጂ ወይ ከዱባይ ወይ ከሳውዲ አረቢያ ወይ ከየመን ወይ ከግብፅ ወይ ከሌላ ቦታ በሚገኝ ሀብት ወይ ደግሞ በሚገኝ እድገት ለእነሱ ሼር አያደርጓቸውም። ዴርፎር ግራንታችን ኢትዮጵያዊነት ነው። ግራንታችን ኢትዮጵያዊነት ነው። ሃይማኖት ደግሞ የየግል ነው። ስለዚህ አንድ ሰው ተነስቶ እኔ በትሪኒቲ አምናለው አምላኬ ኢየሱስ ነው ሊል ይችላል፣ መብቱ ነው። ሌላኛው ሰውዬ ደግሞ መጥቶ ኖ እኔ በትሪኒቲ አላምንም በአንድ አላህ ነው ማምነው ብሎ በአንድ አላህ ማመን ይችላል። ይህም መብቱ ነው። ስለዚህ በእነዚህ መካከል ምን ሊኖር አይገባውም? ኩሸት ሊኖር አይገባውም። የመጀመሪያው ደረጃ ኢቨን ስለ እስልምና ዶክትሪን፣ ስለ ክርስትናም ደግሞ ፈንክሽን ማስተማር ያለብን እኛ ነን። ቢኮዝ እኛ ነን የስልጣኔው ባለቤቶች። ለዚህ ኤግዛምፕል ደግሞ በነቢዩ መሐመድ እና በአክሱም መንግስት አማካኝነት የነበረውን ኢንተራክሽን በደንብ አድርገን ማየት እንችላለን። ለምሳሌ ነቢዩ መሐመድ አስላይክ ምንድን ነው ያለው? እኛ ወደ ግዛ መካ መዲና የነበሩትን የእሳቸውን ተከታዮች ፕሮስቲቱት ሲያደርጓቸው፣ ሲያባሯቸው፣ ምን ሲሏቸው ሂዱ እዚህ ጋር ህሊና ያላቸው የሚያመዛዝኑ ከእንደገና ደግሞ ሰላማዊ የሆኑ ንጉስና ህዝብ ታገኛላችሁ እና ሂዱና ወደ እነሱ መጠለያ ጠይቁ ነው ያሉት። ኦኬ ይሄ ትልቅዬ እንግዲህ በነቢዩ መሐመድ የተመሰከረልን ትልቅ ቫሊዋችን ነው። አዎ ትክክል ነው፣ ሰላማዊ ሰዎች ነን። አዎ ትክክል ነው፣ ሰውን በእምነቱ እንትን አናደርግም፣ አናፍንም። አዎ ትክክል ነው፣ ሰዎች ሲራቆቱ፣ ሰዎች ላይ በደል ሲደርስ የምንቀበል ሰዎች አይደለንም።
አይደለም። ኦኬ አይደለም። ስለዚህ እዚህ ጋር ነቢዩ መሐመድ ያንን ብለው መስክረዋል። እያንዳንዱ የሙስሊም ማህበረሰብ ስለዛች አካባቢ ስለ ኢትዮጵያ፣ ስለ አክሱም፣ ስለምን ይህንን ነገር ጭንቅላት ውስጥ ሊከተው ይገባል። ቢካዝ ኢት ዋዝ ዘ ኦርደር ኦፍ ላይክ ዘር ፕሮፌት አይደል? የፕሮፌታቸው እንትን የአክሱምስ መንግስት ምን ያሉ ነው? አክሱም በወቅቱ ምንድን ነው? የክርስቲያን ኔሽን ነው። ኦኬ የክርስቲያን ኔሽን ነው። ኪንግደሙ ምኑ ክርስቲያን ነው። ነገር ግን እነዚህ የሙስሊም እምነት የተቀበሉ ሰዎች በሚመጡበት ጊዜ ለምንድን ነው ወደዚህ የመጣችሁት? የነቢዩ መሐመድ ደብዳቤን ይዘው ነበረ እና ለምንድን ነው ወደዚህ የመጣችሁት? እኛ ወደዚህ የመጣ ነው ከአካባቢያችን ላይ በምናምነው እምነት አካባቢ እየተወገርን እየተጨፈጨፍን እየተገደልን ስለሆነና እኛም ሃይማኖታችን በነፃነት ማራመድ ስለማንችል ነው እና ቆራሺ የሚባሉት ደግሞ የሳውዲ አረቢያ ንጉሥ የነበሩት በወቅቱ እነዚህ እርሶ ጋር አምልጠው የመጡትን እነዚህ ሙስሊም ተከታዮች ነን ባይ እነሱን አሳልፋችሁ ስጡኝ አሉ ለአክሱም መንግስት። የአክሱም መንግስት ደግሞ ምን አለ? ሰው በሚያምንበት እምነት የተነሳ ሊወገር፣ ሊጨፈጨፍ፣ ሊሰደድ እንዲህ አይገባው። በሳውዲ አረቢያ ላይ ያለው መንግስት እናንተ የሚጨፈጨፋችሁ የሚገላችሁ እንዲህ የሚያደርጋችሁ ከሆነ ኖ እናንተ ፕሮቴክት ማድረግ ግዴታ አለብን። ዴርፎር እዚህ እስከፈለጋችሁበት ጊዜ ድረስ መቀመጥ ትችላላችሁ ብለው ፈቅደዋል ማለት ነው። ስለዚህ እንደ ክርስቲያን ሌላው ሰው ሙስሊምን ቢያመልክ ልንፈቅድለት ይገባል። ዲስ ኢዝ ዋት ሹድ ዊ ለርን ፍሮም አወር ፋዘርስ። እንደ ሙስሊም ደግሞ ነቢዩ መሐመድ ምንድን ነው ያሉት? ኋላ ከገቡ በኋላ በጦርነት አሸንፈው ምናምን ነገር መካ መዲናን ከያዙ በኋላ ተስፋፉ፣ በሁሉም አካባቢ ሂዱ፣ ተስፋፉ፣ ኦኬ ቦታዎችንም ያዙ፣ በቃ እንዲህ ትልቅ ሀገር መስርቱ ሁኑ። ነገር ግን የአክሱም ህዝብና መንግስትን እንዳትነኩ ነው። ስለዚህ ህዝበ ሙስሊም ነኝ የሚል በአጠቃላይ ከፕሮፌቱ ምን አለበት ማለት ነው? ኦርደር አለበት። ይሄ ኦርደሩ ደግሞ እቺ አክሱም የምትባለው ዛሬ ኢትዮጵያ የምትባለው አካባቢ አትንኩ ነው። ስለዚህ ይቺን አካባቢ ራሱ መንካት ከራሳቸው ፕሮፌት ጋር መጣላት ነው የሚሆነው ማለት ነው። ኤርፎር ትክክለኛ ሙስሊም የሆነ ያንን አካባቢ እንደውም እንደ ታሪካዊ መዳረሻው ሊያደርገው፣ ሊዘክረው፣ ሊያስበው ምናምን ነገር ይገባል እንጂ በዛ ህዝብና በዛ ማህበረሰብ ላይ ሁል ጊዜ ተንኮሎች እንትን እያደረገ ከእንደገና ደግሞ የሙስሊምን እምነት በመጠቀም ሙስሊሞች እዛ ያሉትን ሙስሊሞች በእንትን በማድረግ ላይክ በማነሳሳት አካባቢውን ሰላሙን ሊያናጋ አይገባውም። ቀጥሎ ደግሞ እንዳይረጋጋ ሁል ጊዜ በድህነት ታዋቂ እንዲሆን ሁል ጊዜ እንትን የበታችነት እንዲሆን አይገባውም። ዴርፎር ኢትዮጵያውያኖች ሙስሊሞች እኔ በጣም ነው የምኮራባችሁ። ምክንያቱም ስማችሁ ምንም በዓለም ላይ ይህን እንዲህ ያጠፋሉ ሲባል ተሰምታችሁ አትታወቁም። ኢትዮጵያን ክርስቲያኖች ደግሞ ባህላችሁ አስተደረጋችሁም ክርስትና ነው። ክርስትና ደግሞ ማለት የሌላም ሰው ደግሞ እምነት ማክበር ነው ማለት ነው። ስለዚህ ሁለታችን ተከባብረን ነገር ግን ኢትዮጵያ ሁነን ማለት ነው። ኢትዮጵያ ሁነን የኢትዮጵያ ሙስሊም ሳውዲ አረቢያ አይደለም፣ ጅቡቲም አይደለም። ኦር ደግሞ ዩናይትድ አረብ ኤምሬት ወይ ቱርክ ምናምን አይደለም። የኢትዮጵያዊ ሙስሊም አለቀ። ሶሪ እዛ ጋር ጅቡቲ ሜንሽን ስላረኳት፣ ምክንያቱም የእሷም ታሪክ ደግሞ አለ። ኢትዮጵያ ነበረች አልነበረችም፣ አንድ ላይ ነበርን አልነበርንም ወይ ምናምን የሚባል ነገር አለ። እንግዲህ በአክሱም ዘመነ መንግስት ሶማሌ የሚባለውም ጅቡቲ የሚባለውም ላይክ እነዚህ በሙሉ አንድ ህዝቦች እንደነበሩ ነው የምናየው። ዜርፎር ኤኒዌይስ ከፓለስታይን ጋር ይሁን ከሌሎች የሙስሊም ሀገራቶች ጋር እንትን እየተፈጠረ አንዳንድ ግንኙነቶች እየተፈጠሩ የውስጥ ሰላምን እንትን ለማድረግ የሚደረገው ሂደት ለምሳሌ ግብፅ ስትመጣ ለኢትዮጵያ ሙስሊሞች አዝና አይደለም የምትመጣው፣ ለአባይ ነው የምትመጣው። ምንም ጥያቄ የለም።
ኦኬ፣ ኦቶማን ቱርኮች ወደዛ አካባቢ ሲመጡ ለኢትዮጵያ ሙስሊሞች አዝነው አይደለም የመጡት፣ ራሳቸው ቀኝ ለመግዛት ነው ያንን የመጡት። ዛሬም ደግሞ እናውቀዋለን። በአረብ ሀገራቶች የምንሄድ ወንዶች፣ ሴቶች፣ እህቶቻችን፣ ወንድሞቻችን ምንድን ነው የሚሰሩት እዛ እናውቀዋለን። ስለዚህ አገራችን እስካላደገ ድረስ ክብራችንም ምናችንም ምን የተደረገ ነው ላይክ which is እንደምናየው ነው። ኦኬ። ነገር ግን እንደ ህዝብ አብረን ስናድግ እንደ ህዝብ ደግሞ አብረን እንድናድግ በህዝቦችና በህዝቦች በሃይማኖትና በሃይማኖት መካከል ሰላም ስለሚያስፈልግ፣ ትክክለኛ ኢንተራክሽን ስለሚያስፈልግ፣ ትክክለኛ አማኞች በመሆን አገራችንን ልናቀና አብረን ልንሰራ ይገባናል ማለት ነው። ይህንን ሁላ ልል የቻልኩት ኃይለሥላሴ የአረብኛ ቋንቋን ባን አድርገውታል በሚል ነው እና ለአንዳንዶች ትክክል ሊመስላቸው ይችላል፣ ግን ኢትስ ኮምፕሌክስ ኢሹ። ኦኬ፣ ኮምፕሌክስ ኢሹ ነው ቢኮዝ ኢትስ ኤምቤድድ ዊዝ ሪሊጅን፣ ከሪሊጅን ጋር ኤምቤድድ ስላደረገ ማለት ነው። ስለዚህ ኃይለሥላሴ ልክ ያንን በሚያደርጉበት ጊዜ ምንድን ነው የሚፈጠረው? እንዳለ የአረብ ሀገራቶች ከሊቢያ ጀምሮ ከፓለስታይን፣ ሶሪያ፣ ሳውዲ አረቢያ፣ ሌሎችም በሙሉ ግብፅን ጨምሮ የማደጋፊዎች ሆኑ ማለት ነው። እነዚህ የሙስሊም ኤርትራውያኖች ደጋፊ ሆኑ። ከዛ በኋላ ጀብሃ የሚባለው ቡድን ካይሮ ውስጥ በእንድሪስ አህመድ ነው የሚባል ሰው አማካኝነት በዛ ተመሰረተ ማለት ነው። ዓላማው ምንድነው? ኤርትራን ነፃ ለማውጣት ነው። በዚህ ጊዜ ሃይላንድ ላይ የሚኖረው ኤርትራዊ ነፃ ልውጣ ወይ ምናምን ወይ ታፍኛለሁ ኮሎኒ ነኝ ብሎ አያውቅም፣ አልነበረም። ስለዚህ አሁን ጦርነቱ የነበረው ምንድነው? ከጀብሃ ከሚባለው ቡድን ጋር ነው። እሱ ደግሞ ኢስላሚክ የሆነች ኤርትራን መመስረት ነው የሚፈልገው። ኢስላሚክ የሆነች ኤርትራን ደግሞ የማይቀበሉ ሌሎች ክርስቲያኖች አሉ። ስለዚህ በእነሱ መካከልም ብዙ ችግር አለ። የኃይለሥላሴ ጦር እንግዲህ እንትን ሲያደርግ የነበረው ከእንድሪስ አወል የሚባል የመጀመሪያ የተኮሰባቸው እሱ ነው የሚባለው። እነሱ በቃ ጫካ ውስጥ ገብተው መዋጋት ጀመሩ። አረቦቹ ደግሞ እነሱን ፋይናንስ ማድረግ ጀመሩ ማለት ነው ጀመሩ። ከዛ በኋላ አሁን ኃይለሥላሴ አንደኛ ኤርትራ ውስጥ ያለው አውቶኖመስ አድሚኒስትሬሽን አልፈለጉትም። ምክንያቱም እሳቸው ዘውዳዊ ናቸዋ። በዘውዳዊ የእሳቸው እንትን ከእግዚአብሔር የተላከ ነው። በእግዚአብሔር የተላኩ ስለሆኑ ከእሳቸው ስር የሚመራ ነው እንጂ ከእሳቸው ስር የማይመራ አድሚኒስትሬሽን በሙሉ ተቀባይነት የለውም። ኢንሲምፕል ተርመስ ፌዴራሊዝም የሚባል አስተዳደር በእሳቸው ጭንቅላትም ገቨርንመንትም ምንም በሶሎሞን ዳይናስቲ ምንም የለም። ስለዚህ በቀጥታ አሁን ምንድን ነው የሚያደርጉት ማለት ነው? ኤርትራ ውስጥ የነበሩ የፖለቲካ ግሩፖችን እነሱንም ባን ያደርጋል። ከዛ ቀጥለው እና ዋነኛው ፕራይመሪ ፌለራቸው ምንድነው? ትግርኛ ቋንቋን ባን ያደርጉታል። በቃ ኤርትራ ውስጥ እንዳይነገር አድርገው አማርኛ ያደርጋሉ ማለት ነው። አማርኛ ያደርጋሉ። እንግዲህ 60 ዓመት ኤርትራ በጣሊያንና በእንግሊዝ ስትገዛ አማርኛ የሚባል ነገር አታውቅም። ሲስተሙ ላይ የነበረው እንትን ሌላ። ከእንደገና ደግሞ በዩናይትድ ኔሽን ሕግም በሌሎችም አንድ ሰው በማዘር ታንጉ ሊማር ይገባል፣ በማዘር ታንጉ ሊዳኝ ይገባዋል፣ ሰርቪስ ሴክተሩ እንዲህ ሊሆን ይገባል የሚል ነው። ነገር ግን እሳቸው ሄዱና ትግርኛ ቋንቋን ባን አደረጉት። በዚህ ጊዜ እሳቸውን ሁላ ሲደግፉ የነበሩ ኤርትራውያኖች ወደ ምን ገቡ ማለት ነው? ወደ ትግሉ ገቡ ማለት ነው። ወደ ትግሉ ገቡ። ከዛ በኋላ እነሱ ጭራሽ ያልጠየቁትን መጀመሪያ ኢንዲፔንደንስ የሚባለውን ነገር ያልጠየቁትን ማለት ቅድም እንደነገርኳቸው ነው። ግማሾቹ ኢንዲፔንደንስ የሚሉ አሉ፣ የተወሰኑት ደግሞ ነው ከኢትዮጵያ ጋር እንቀጥል የሚሉ አሉ፣ በፌዴሬሽን ከኢትዮጵያ ጋር እንቀጥል የሚሉ ነው የነበረው። ሙሉ 100% ኢንዲፔንደንት እንሁን የሚል ግሩፕ አልነበረም። ስለዚህ እሳቸውንም ሲደግፉ የነበሩ ሰዎች በአጠቃላይ ወደ ምን ገቡ ማለት ነው? ወደ ኢንዲፔንደንስ ጦርነት ገቡ ማለት ነው። ስለዚህ የኤርትራ ኢንዲፔንደንስ ጦርነት የታወጀው መጀመሪያ የተጠነሰሰው በሙስሊም ኤርትራውያኖች ነው። ቀጥሎ ይሄ ፊውል የተደረገው በአረብ ሀገራቶች ነው። ከዛ በኋላ ትግርኛ ባን በሚደረግበት ጊዜ ግን ሁሉም ኤርትራዊ ያንን ኦፖዝ አድርጎታል። ያንን አልቀበልም ብሏል። እና አሁን ለምሳሌ ዛሬ በአዲስ አበባ ላይ በአማርኛ እየተማርክ ነው፣ አማርኛ አትማርም ትግርኛ ተማር እንደማለት ነው።
ወይ በአማርኛ ፍርድ ቤት እንትን እየተደረገ እየተዳኘ ኖ አማርኛ አይደለም በቃ ትግርኛ እንትን ብሎ እንደማሰብ ነው። which is unacceptable ነገር ነው የተደረገው በኃይለ ሥላሴ። ለምንድን ነው ሲባል እሳቸውም አሁን ከሚያራምዱት የዘውዳዊ ስርዓት ጋር የሚሄድ ነገር ስላሉ በዛ ጊዜ በፌዴሬሽን ተቀላቅላ የነበረች እንትን ወደ ምን ተቀየረ ማለት ነው? ወደ ሲቪል ዋር ተቀየረ ማለት ነው። ኦኬ ሲቪል ዋር ተቀየረ። እነዚህ ሲቪል ዋር የሚዋጉ ሰዎች ደግሞ ስህተታቸው ሌላኛው ሳይድ ነው። አሁን የኃይለ ሥላሴ መንግስት ይሁን የሚኒሊክ ይሁን ከዛም በታች ያለው የኢትዮጵያ አድሚኒስትሬሽን ይሁን በሙሉ ማለት ነው የሶሎሞኒክ ብለድ ላይን የሚሉ ሰዎች የእነሱ ግሩፕ አድሚኒስትሬሽን የአማራ ህዝብ አድሚኒስትሬሽን አይደለም። አይደለም አማራ የሚባል ለምሳሌ በጎጃም፣ በጎንደር፣ በሸዋ፣ በወሎ የሚኖር አማራ የሚባለው ከማጆሪቲው ግሩፕ ተጨቋኝ ግሩፕ ነው። በማ ሲባል በዚህ በሶሎሞን ዳይናስቲ እዛ ውስጥ አልነበረ። መንግስት መርጦ አያውቅም። ወታደር መርጦ አያውቅም። ወይ ደግሞ እንትን ብሎ አያውቅም። የእሱ ግዴታ ምንድን ነው? ታክስ መክፈል፣ ለንጉሱ ማገልገል፣ ጦርነት መጣ ሲባል እየቀደሙ ከፊት ለፊት መሞት፣ እነዚህ ናቸው። ነገር ግን ኤርትራውያን ውስጥ የነበሩ እነዚህ ተዋጊ ቡድኖች ወደ ምንድን ነው የሚቀይሩት? እኛ ኮሎናይዝድ ሆነናል። በማ ሲባል በአማራ which is ሮንግ ነገር የሚመጣው እዚህ ጋር ነው ማለት ነው። ወይ ደግሞ ቶክሲክ የሚሆነው የእነሱ ትግል እዚህ ጋር ነው የሚሆነው ማለት ነው። ቀጥሎ ደግሞ ስለ እዛች ሀገር ኤርትራ ስለምትባለው ሀገር ታሪክ በሚነገርበት ጊዜ አክሱም ሲቪላይዜሽን አይወራም። የዳማት ሲቪላይዜሽን አይወራም። የኦቶማን ተርክ ወረራ እና የነሰርጸ ድንግል ያደረጉት ተጋድሎ አይወራም። ቀጥሎ ደግሞ አፄ ዮሐንስ ከመጡ ስልጣናቸውን ከያዙ ቀን ጀምሮ ኤርትራ ውስጥ በባሩድ ሲቃጠሉ እንደነበረ እነ ራስ አሉላ ኤርትራን ነፃ ለማውጣት ስንትና ስንት ደማቸውን ሲያፈሱ እንደነበር አይነገርም። ይህ የማይነገረው በምንድን ነው? በኤርትራ ፖለቲከኞች ነው። ለምንድን ነው ሲባል በቃ እነሱ ዲፍረንሷን ብቻ አንፈልጉት። እነሱ የሚፈልጓትን ነገር ብቻ ነው ሜንሽን የሚያደርጉ። በዚህ ደግሞ በኃይለ ሥላሴ በኩል የነበረው ደግሞ ዲክታተር አውቶክራቲክ የሆነ መንግስት ነው። ይህ አውቶክራቲክ መንግስት ከፊውዳል ስርዓቱ ጋር ከሳቸው የስዩመ እግዚአብሔር ምናምን ከሚሉት ነገር ጋር አብሮ ሊሄድ አይችልም። ዩኒተሪ ሲስተም ነው የሚሄደው። ፌዴሬሽኑን አፈረሱ፣ ቋንቋዎቹን ባን አደረጉ። አረብኛውን መጀመሪያ፣ ቀጥሎ ትግርኛውን አደረጉ። ይህ ደግሞ ህዝቡን አስቆጣው። ህዝብ መቆጣት አለበት። አዎ ትክክል። ምክንያቱም እያንዳንዱ የዩናይትድ ኔሽን ራስ ፕሮክላሜሽን ስንመለከተው ምንድን ነው አንድ ሰው በማዘር ታንጉ ነው መማር ያለበት። በማዘር ታንጉ ነው መማር ያለበት። ፋንዳሜንታል ፕሪንሲፕል ነው። ይህ ፋንዳሜንታል ፕሪንሲፕል ነው የተፋቀው። ቀጥሎ ደግሞ ትግርኛ ከሚባለው ነገር ጋር ተያይዞ የማንነት ኢስታብሊሽመንት አለ። ከ11ኛው ክፍለ ዘመን ጀምሮ ኢስታብሊሽ የተደረገ ማንነት አለ። ይህ እንዲፋቅ ነው የተደረገው። ይሄ አክሰፕተብል አይደለም በኤርትራውያን። ስለዚህ እነዚህ ስኳሽ አደረጉ። መጨረሻ ላይ አንዳንድ የኤርትራ ወጣቶች ደግሞ አዲስ አበባ ዩኒቨርሲቲ እየመጡ ይማሩ ነበረ። እነሱ ደግሞ የኤርትራን ሀገር ለማድረግ በሚሄዱበት ፕሮሰስ ልክ አማራ ጨቋኝ እንደሆነ፣ ቀጥሎ ይሄ ሲስተም መፍረስ እንዳለበት፣ ኦሮሞ እንደ ኦሮሞ መታገል አለበት፣ አፋር እንደ አፋር፣ ሱማሌ እንደ ሱማሌ፣ ሲዳማ እንደ ሲዳማ፣ ትግራይ እንደ ትግራይ ምናምን። ስለዚህ አማራ ምናምን አማራ የሚባል ወጣቱን እንትን ለመኮርኮር ስሜቱን ለመኮርኮር የሚጠቀሙ በጣም ሮንግ የሆኑ ቶክሲኮች እዛ ውስጥ ይረጫሉ። ኦኬ አማራ የሚባል ማህበረሰብ እዚህ ውስጥ ለምን ገባ ነው ጥያቄ። የለም የመንግስት አድሚኒስትሬሽን ውስጥ የአማራ መንግስት የሚባል የለም። የሮያል ፋሚሊ የንጉሳዊ ፋሚሊ ቤተሰብ የሚመራው አስተዳደር ነው የነበረው የሶሎሞን ዳይናስቲ እንጂ የአማራ ህዝብ የሚመራው አይደለም። ስለዚህ ይሄ የተጨቆነ ህዝብ በጎጃም ኃይለሥላሴ ምን እንዳደረጉ እናውቃለን። ከበላይ ዘለቀ ግድያ ጀምሮ ታክስ ህዝቡ ላይ እየጫኑ
አልከፍልም ደግሞ ሲል እነሱን ሲገሉ እንደነበር እናውቃለን። በወሎ ውስጥ የነበረው ረሃብ ሲመጣ ደብቀው ምንም አይነት ነገር እንዳይሰማ አድርገው በጣም ብዙ ሰው በወሎ እንዲያልቅ እንዳደረጉ እናውቃለን። ኦኬ። በሌላውም ሪጅን በጎንደር የነበሩ አመራሮች ህዝቡ የሚቀበላቸው የነበሩትን እነሱን እየሄዱ እንዴት እያደረጉ ሲያፍኑ እንደነበር እናውቃለን። ታዲያ ይሄ ሲታፈን የነበረ ህዝብ አማራ በሚባል የወል ስም መጠልሸት አለበት? ይሄ ነው የኤርትራ ኢንዲፔንደንስ ተዋጊዎች የፈጠሩት ሚስቴክ እዚህ ጋር ነው ማለት ነው። እዚህ ጋር አንደኛ ትክክለኛ ታሪኩን አያወሩም። እነሱ የሚፈልጓትን ታሪክ ብቻ ነው የሚያወሩት። ሁለተኛ ደረጃ ደግሞ አማራ የሚባል ማህበረሰብ ማጠልሸት። ስለዚህ በዛ የተነሳ እነዚህ እነ ኦነግም እነ ቲፒኤልኤፍም ሌሎች እነዚህ ብሔር እንትን የሚመስሉ የተፈጠሩት በዛ ነው። ስለዚህ አማራ የሚባልም ታርጌት ማድረግ የጀመሩት ሴንትራል መንግስቱን በዚህ እየኮረኮረን ሰውን በዚህ አይነት አስተሳሰብ እየኮረኮረን እናዋገዋለን፣ መንግስቱን ደግሞ እናጠፋለን ከሚል አሳቤ ነው ማለት ነው። ይህን መጨረሻ ላይ ኃይለስላሴ እንግዲህ ተማሪዎቹ የአዲስ አበባ ዩኒቨርሲቲ ውስጥ የነበሩ ተማሪዎች በጣም ይቃወሟቸው ነበረ። በጀርመን በተለያዩ ዓለማቶች ውስጥ ስለሳቸው ብዙ ስብሰባዎች ያደርጉ ነበረ። የተማሪው ግሩፕ ነው ክራፍት ያደረገው የፊውዳሉ ስርዓት በጣም ጨቋኝ እንደሆነ ክራፍት አድርጎ ብዙ እንቅስቃሴዎች ያደረገው እሱ። ይህን መጨረሻ ላይ እሱ ካዳከመ በኋላ የወታደሩ ግሩፕ ደግሞ ስትራክቸር እንትን ብሎ መጥቷል። ኦኬ አለው እነ ገሌ 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 የሚባል አዛዦች አሉት፣ እነ ገሌ ገሌ የሚባል እንትኖች አሉት። ዌል ፍሬምድ ነው። ተማሪዎቹ ደግሞ አይደሉም። ሜሶን እና ኢህአፓ በሚባሉት መካከል ለምሳሌ ስኳሽ አለ፣ እርስ በራሳቸው ይጨርሳል። ነገር ግን እዛ ጋር መታሰብ ያለበት ለምሳሌ ኢህአፓ የሚባሉት ሜሶን የሚባሉት ተምረናል ካሉ መማር ማለት እኮ ምን ማለት ነው? ሁል ጊዜ ዲፍረንስ እንዳለ መረዳት ነው። አንድ ሰው ለምሳሌ በእግሩ ሲሄድ በእግሩ ሲሄድ እነዚህ እግሮቹ የሆነ ታይም ላይ ሊጋጩ ይችላሉ። ፍሪኩዌንሲው ነው ሌስ የሚሆነው። እግሩ ሲራመድ ሁሌ እየተጋጨ አይራመድም። ነገር ግን የሆነ ጊዜ እኮ ይጋጫል። እግሩ ፈልጎ ነው የሚጋጨው አይደለም። እንደሱ አይደለም። ኔቸር ጀስት ራንደም ኢቨንት። ይህ ነገር ይከሰታል። ሲጋጭ ምንድን ነው ማድረግ ያለበት? ሁለተኛው ላይ እንዳይጋጭ አድርጎ ነው እግሩን መጠንቀቅ ያለበት እንጂ ሊጋጭ ይችላል። ስለዚህ ለምሳሌ አንድ ሰው እንደዚህ ቁጭ ብሎ የሆነ ብር ቢኖረው በዚህ ብር ቤት ልግዛበት፣ መኪና ልግዛበት፣ ይህን ላርገው ሊል ይችላል። 100% ከራሱ ጋር አይስማማም። ቤት ግዛበት የሚል የሆነ ፐርሰንት ይመጣዋል። መኪና ግዛበት የሚል የሆነ ፐርሰንት ይመጣዋል። እንዲህ አድርገው የሚል ደግሞ የሆነ ፐርሰንት ይመጣዋል። ሰውየው ትልቁ ፐርሰንት ይዞ ነው የሚሄደው። ዳስ ዋት ዊ ኮል ኢት ላይክ ፓሬቶ የምንለው ፕሪንሲፕል ነው። ሁል ጊዜ 100% አግሪመንት የለም። ኦሮሞን እንደኔ ሆኖ ያስብ ማለት የለም። ዳስ ናት ራይት ዌይ። አማራን እንደኔ ሆኖ ያስብ ልትለው አችልም። ትግራይ እንደኔ ሆኖ ሊያስብ ልትለው አችልም። ኤርትራ ሌላው እንደኔ ሆኖ ሊያስብ ልትለው አችልም። የሚጠቅመን ነገር ላይ እሱ ላይ አብረን እንስራ። የማይጠቅመን ነገር ላይ ደግሞ ዲፍረንስ ነው። ዲፍረንሷ ደግሞ የምትወሰነው በምንድን ነው? በማጆሪቲ ሩል ነው ማለት ነው። በማጆሪቲ ሩል ማጆሪቲው ያወጣና እጅ አውጥቶ 50+% ያገኘ እስገነ ጀስት ሊድ ዲስ ዲሞክራሲ ማለት ይሄ እንጂ የሆነ ግሩፕ አለ እሱ እንደኔ አድርጎ ያስብ ማለት አይደለም። እና ተማሪዎቹ ምንድነው እርስ በራስ መግባባት ስላልቻሉ የደርግ ወታደሮች ምናምን ነገር መጡ፣ ኃይለስላሴን ምናምን ነገር አሰሩ፣ እነሱ ስልጣኑን ያዙት ማለት ነው። አሁን ስለ ደርግ ነው የምንነጋገረው ማለት ነው። እንግዲህ ከዚህ በኋላ ደርግ ምንድነው እናደረገ ምናምን ነገር የሚባሉትን ነገሮች ነው የምናየው። ይህንን ደግሞ በሚቀጥለው ቪዲዮ እንመለከተዋለን። ነገር ግን በዚህኛው ቪዲዮ አንኳር የሆኑ ፖይንቶች በደንብ አድርገን እንግዲህ የተገለጸበት ሴናሪዮ አለ። እዚህ ላይ ኤኒ ጥያቄ ካላችሁ፣ ሌሎች አስተሳሰቦች ምናምን ነገር ካላችሁ ትራንስፓረንት ልክ እንደ ኤዱኬትድ እንደሆነ ሰው በደንብ አድርጋችሁ መጠየቅ፣ በዛ ላይ መወያየት ምናምን ነገር ይቻላል ማለት ነው።
እዛ ላይ ልንወያይ፣ ልንነጋገርበት፣ ልንማማርበት ከዛ ነገር ደግሞ የተሻለ ልናደርግበት ነው የሚገባን እንጂ ለምሳሌ የኤርትራ ፋይተሮች በሙሉ ትክክል ናቸው አይደሉም። ኦልሬዲ ጀስት ቶልድ ዩ። ምክንያቱም አንደኛ በጣም ክሪቲካል የሆኑ ታሪኮችን አክኖሌጅ አያደርጉ። ሁለተኛ እኛ በብዙ ተገዝተናል፣ በብዙ ሰዎች ሀገሮች ተገዝተናል። አንደኛው ተርኪ ኦቶማን ተርኪ ምጽዋ አካባቢ ነው እንጂ የነበረው ሃይላንድ ኦፍ ኤርትራን ኮንክር አድርጎ አያውቅ። ሃይላንድ ኦፍ ኤርትራ በሶሎሞን ዳይናስቲ ውስጥ ከአቢሲኒያ ግሩፖች ጋር ነው የነበረችው ነበር። ሎላንድ ላይ ያለው ኤርትራ ደግሞ በአዳሎች መጨረሻ ላይ ደግሞ በአፋሮች ቁጥጥር ስር ነው የነበረው። ስለዚህ ኤርትራ የሚባለው ኮንሰፕት አጠቃላይ ሁለቱን ሪጅኖች አንድ ላይ በማዋቀር የፈጠረው ደግሞ ጣሊያን ን ከኮሎኒው በኋላ አክቹዋሊ ከኮሎኒው በፊት አፄ ቴዎድሮስ ምን ያደረጉ ለዛ አካባቢ ኦልሬዲ አይተናል። ከእንግሊዝ ጋር የተጣሉበት ዋነኛው ምክንያት ምጽዋ ላይ የነበሩ የኦቶማን ቱርኮችን ኃይሎችን ለማስወጣት ነው። ስለዚህ ይህን መካድ አይጠበቅብንም። ውሹድ ስፒኪንግ ይህንን ለማህበረሰባችን ንገረው። ማህበረሰባችንን በትክክል ሰምቶ ዜን የራሱን እንትን ይወስዳል፣ ዲሲሽን ማለት ነው። ኦኬ እነ አፄ ዮሐንስ፣ ራስ አሉላ፣ ራስ መንገሻ፣ ሌሎችም ደግሞ ትግራይ ውስጥ የነበሩ አመራሮች የት ነበረ የባሩድ ሽታ እየጠበሳቸው ሲዋጉ የነበረው? የት ነበር? ምን ለማድረግ ነው? ኤርትራን ነፃ ለማውጣት አይደለም ወይ የሚባለውም ደግሞ መነገር አለበት። ይህ ሊካድ አይገባው። ይህንን በመካድ የዛችን ሀገር ሰላም ወይ ደግሞ ስቴቢሊቲ መምጣት አይቻልም። ቀጥሎስ በውጫሌ ስምምነት ኤርትራ ተክዳለች ወይ? አዎ ተክዳለች። ኦኬ እሱንም አክኖሌጅ ማድረግ አለብን። ከኛ ሳይድ አክኖሌጅ ማድረግ አለብን። እዛ ወንድሞቻችን እህቶቻችን አሉ ተክደዋል። ስለዚህ ይሄ ቁስላቸው ላይ ነው እናንተ እንደዚህ ናችሁ ያር እንደዚህ ኑ በቃ ምናምን ነገር እየተባለ ደግሞ ልክ እንደ ሮሚዮ ኤንድ ጁሊየት ሊሰበክ አይገባው። ኦኬ እዚህ ጋር እያወራን ያለ ነው ባሪያ መሆንና ነፃ መሆንን ነው እያወራን ያለ ነው which is completely different thing። ስለዚህ የነሱ የኤርትራውያኖችንም ፔን በደንብ አድርገን ሊሰማን ይገባል። ከዛ በኋላ ፌዴሬሽኑ ደግሞ ሲመጣ ፌዴሬሽኑ ላይ ሪፈረንደም ኤርትራውያኖች አላደረጉም። በዛ የተነሳ እዛ ውስጥ የነበሩ ብዙ ሳቦቴጆች ወደ ምን ተቀይረዋል ማለት ነው? ወደ እንትን ተቀይረዋል፣ ወደ ፖለቲካ ተቀይረዋል። ግን ያንን የሙስሊም ሀገራቶች አራግበውታል። ቀጥሎ ደግሞ የኃይለ ሥላሴ አድሚኒስትሬሽን አረብኛን ባን በማድረጋቸው፣ ትግርኛን ባን በማድረጋቸው፣ ፖለቲካ ስትራክቸሩን ባን በማድረግ ሲስተሙ ላይ የነበረውን የትግርኛ ቋንቋ አንስቶ በአማርኛ በመተካት ህዝብ አስቆጥተዋል። ይሄ ደግሞ ወደ አመፅ እንትን ብሎ መጨረሻ ላይ ወደ ጦርነት አቅጣጫ ሄዷል ማለት ነው። በሚቀጥሉት ቪዲዮዎች ደግሞ ደርግ ከመጣ በኋላ ምንድን ነው የሚመስለው የሚለውን እናያለን ማለት ነው።